ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ሰላም ተማሪዎች እንደምን አረፈዳችሁ እንደምን ዋላችሁ። ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ትምህርት ነው። እንግዲህ ባለፈው ያው የዲስኦርደር ኦፍ ብሪዚንግ ሲስተምን እያየን ነው። አንድ ሁለቱን አይተናል። ለምሳሌ ብሮንካይቲስ እና ኤምፋይሴማን ለማየት ሞክረናል። ከዛ የቀረውንና እንደዚህ ደግሞ አንድ የቀረውን ዛሬ ብሮንኪያል አስማ የሚባለውን ደግሞ ሶስተኛውን ይሄ ዲስኦርደር ኦፍ ብሪዚንግ ሲስተም ሶስተኛውን እናያለን ማለት ነው። ከሁለተኛው የቀረውን ዛሬ እንቀጥልና ሶስተኛውን አይተን ደግሞ ወደሚቀጥለው ሌሰን እንሄዳለን ማለት ነው። እንግዲህ ዋሸራ አካዳሚን ላይክ፣ ሰብስክራይብ እና ሼር ማድረግ ምን ጊዜ አትርሱ። ያው ትምህርታችን ባዮሎጂ ግሬድ 10 ነው። ዩኒት 5 ላይ ነው አሁንም ያለ ነው። ዛሬ የምናየው እንግዲህ ሌሰን 30 ነው ማለት ነው። ካለፈው የቀጠረ ነው። ኮፒድ የሚባል አለ በምህጻረ ቃሉ። ይህ ምን ማለት ነው? ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ ማለት ነው። እንግዲህ ስር የሰደደ ማለት ነው። ፑልሞናሪ ዲዚዝ ኦብስትራክቲቭ የሆነ ስር የሰደደ ፑልሞናሪ ዲዚዝ ነው። ይሄ ኮፒድ በምህጻረ ቃል ሲጠራ ማለት ነው። is the name given both of this condition ነው። እንግዲህ ስሙ የተሰጠው እንግዲህ ሁለቱም ሁኔታ ነው ማለት ነው። ኮፒድ like bronchitis causes the bronchioles to become more resistant to air movement ነው። እንግዲህ ኮፒድ ወይም ይሄ ክሮኒክ ኦብስትራክቲቭ ፑልሞናሪ የሚባለው ያው ላይክ ብሮንካይቲስ ልክ እንደ ብሮንካይቲስ ሆኖ ልዩነቱ ክሮኒክ መሆኑ ነው። causes bronchioles ዋናው ብሮንካይቲስም ችግር የሚፈጠረው ብሮንኪዩልስ ከተባሉት የመተንፈሻ አካል ላይ እንደመሆኑ መጠን ይህ ኮፒድም ልክ እንደ ብሮንካይቲስ ብሮንኪዩልስ ላይ ነው ብሮንኪዩልስ ላይ ነው ችግር የሚፈጥረው ማለት ነው። ኮዙ እዛ ላይ ነው። to become more resistant to air movement። አሁን እንግዲህ እዚህ ጋር እንግዲህ ይህ በሚጠቃበት ጊዜ ለአየር እንቅስቃሴ እንግዲህ ምን ሬዚስት ያደርጋል። ያው እንግዲህ እንደፈለገ አየር ሊንቀሳቀስ አይችልም ማለት ነው። እሺ እንግዲህ ከዚህ በመቀጠል ደግሞ also air moves freely into the alveoli እንግዲህ በመቀጠል ደግሞ በተጨማሪም ደግሞ እንግዲህ አየር እንቅስቃሴው በአልቬኦላይ ላይ ይሄ ኤር ሳክ የምንለው ወይም የአየር ክሬት የምንለው ላይ ፍሪሊ እንግዲህ በአልቬኦላይ ላይ ኤር እንደፈለገ መንቀሳቀስ አይችልም። the smaller diameter of the bronchioles increases barrier to air movement ነው። እንግዲህ ይህ ያው ዲስኦርደር በሚፈጠርበት ጊዜ እንግዲህ እንደተፈለገ በአልቬኦላይም በአጭር ርቀት ከብሮንካይልስ በአጭር ርቀት ላይም ከፍተኛ የሆነ ባሪየር ወይም ችግር ይፈጠራል። to air movement out of the lung ከሳምባ ውስጥ አየር እንደፈለገ ለመውጣት ይቸገራል ማለት ነው። ይጨናነቃል በዚህ በችግር ምክንያት ማለት ነው። making exhalation difficult እንግዲህ ወደ ውጭ የመተንፈስ ሁኔታን እንግዲህ ምን ያደርገዋል ማለት ነው? አስቸጋሪ ያደርገዋል ማለት ነው። ይህም እንግዲህ በዚህ ህመም በሚጠቃበት ጊዜ ማለት በክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ በሚያጋጥመን ጊዜ እንግዲህ ወደ ውጭ አየር የመተንፈስ አቅማችን አስቸጋሪ ይሆናል ማለት ነው። the breathing rate increases as the body attempts to maintain homeostasis ነው የሚለው እንግዲህ ከዚህ በፊትም እንዳየነው ያው ይህ ብሪዚንግ ሬቱ ወይም የመተንፈስ አቅማችን ምን ይሆናል ማለት ነው? አስቸጋሪ ይሆናል ማለት ነው። attempts to maintain homeostasis ከዚህ በፊትም ለማየት ሞክረናል። ያው እንግዲህ internal and physical chemical conditions maintained by living system homeostasis እንግዲህ ሆሜኦስታሲስ ምን ያደርጋል ማለት ነው? ችግር ይፈጠራል። ብሪዚንግ ሬቱ ወይም የመተንፈስ ትክክለኛው የመተንፈስ አቅማችንን እንትንልና ብሪዚንግ ሬት ኢንክሪዝ ይሆናል። በጣም ቶሎ ትንፋሽ እንዲወጣ ያደርጋል። እንደዛም ሆኖ እየተጨናነቀ ስለሆነ ትንፋሽ ቁርጥ የማለት ነገር ይታያል ማለት ነው። the circulatory system responds by speeding up the heart እንግዲህ circulatory system ልክ እንደ ይህ የብሪዚንግ ሲስተም ሁሉ circulatory systemም ራሱ ምላሽ ይሰጣል ማለት ነው። ምን በማድረግ ሀርት ቢትን ወይም የልብ ምትን እንዲፈጥን ያደርጋል ማለት ነው። ቶሎ በምን ተነፍስበት ጊዜ በዛው ልክ የልብ ምታችንም እንዲጨምር ያደርጋል። እንግዲህ እነኚህ በአጠቃላይ አሁን እያየን ያለው ነገር ምንድነው ማለት ነው? ከኖርማል አተነፋፈስ ስርዓት ከኖርማል ሀርት ቢት በላይ ዲስኦርደር ሲፈጠር ማለት ነው። በተለያየ ምክንያት ዲስኦርደር ሲፈጠር የሚያጋጥሙ ነገሮች ናቸው። ከመጠን በላይ ቶሎ መተንፈስ፣ ሀርት ቢት መጨመር፣ የልብ ምታችን መጨመር ይከሰታል ማለት ነው። ለዛ ነው እንግዲህ ይህ ዲስኦርደር በሚያጋጥምበት ጊዜ ነው ለዛ ነው ቶሎ ወደ ሐኪም ቤት መሄድና ጥንቃቄ ማድረግ አለብን እያል የምንናገረው ቼክ ማድረግ አለብን እያል ትንሽ ምልክት በመናይበት ጊዜ ዝም ማለት የለብንም ማለት ነው። እሺ ተማሪዎች እንግዲህ ሌላው ዲስኦርደር ኦፍ ብሪዚንግ ሲስተም ከመላቸው በሶስተኛ ደረጃ ላይ ደግሞ ብሮንኪያል አስማ የሚባለው ነው። ሁለቱ እንግዲህ ብሮንካይቲስ እና ኤምፋይሴማን አይተናል። ሌላው ደግሞ ብሮንኪያል አስማ የምንለው ነው። ይህ በተለምዶ አስም ብዙ ሰዎች ላይ የሚያጋጥም አስም የተባለው በሽታ ነው። ያው
ብዙ ጊዜ መተንፈስ ከፍተኛ መተንፈስ ችግር ይዛቸዋል አስማቲክ ፔሸንቶች እና ብሮንካያል አስማን ደግሞ ቀጥለን እናያለን ማለት ነው። the inflammation of bronchioles is linked to bronchial asthma እንግዲህ ብሮንኪለስ ኢንፍላሜሽን ሲገጥመው ከፍተኛ የሆነ ህመም የማቃጠል ስሜት ብሮንኪለስ ላይ በሚከሰት ጊዜ ምን ይከሰታል? ከምን ጋር ይያዛል ማለት ነው? ከብሮንካይል አስማ ጋር ይያዛል ማለት ነው። ዞሮ ዞሮ ተጠቂው ብሮንኪለስ ነው። ያው ይሄ አንዱ የመተንፈሻ አካል ነው። ኤክስሃሊንግ ሪኳየርስ ሞር ወርክ ዛን ኢንሃሊንግ ኢን አስማ ነው። አሁን አስማቲክ ፔሸንት ላይ ይህ ችግር በሚገጥም ጊዜ ወደ ውስጥ ከማስገባት የበለጠ ወደ ውጭ የማስወጣት የመተንፈስ አቅም ነው ከፍተኛ ድካም ችግር የሚፈጥረው ማለት ነው። በጣም በብዙ ጭንቀት ነው ወደ ውጭ የሚተነፈሰው እና አስማቲክ ፔሸንቶች ወደ ውስጥ መሳብ ሳይሆን ችግራቸው ከውስጥ ያለውን አየር ወደ ውጭ ማስወጣት ይቸገራሉ ማለት ነው ብዙ ጊዜ። ይህም በምክንያቱ ኢምባላንስ ቢትዊን the amount of air entering and leaving the lungs ነው። ይሄ ዋናው ችግር ምንድን ነው? ከውጭ የሚገባው የአየር መጠንና ሳምባ ውስጥ ያለው የአየር መጠን ባላንስ አለመሆን፣ ኢምባላንስ መሆን፣ ባላንሱን መሳት። ይህም የምን ችግር ነው? ከላይ እንዳየነው ይሄ ብሮንካይልስ በከፍተኛ ኢንፍላሜሽን በከፍተኛ ህመም ውስጥ ሲጠቃ በከፍተኛ የማቃጠል ስሜት ህመም በሚያከስተው ብሮንኪለስ ኢምባላንስ የሆነ የአየር መግባትና መውጣት ችግር ይፈጠራል ማለት ነው። ስለዚህ የሚገባው አየርና ሳምባ ውስጥ ያለው አየር ኢምባላንስ ሲሆን ማለት ባላንሱን ሳይጠብቅ ወይም ተመጣጣኝ ሳይሆን ሲቀር የሚፈጠር ችግር ይሆናል ማለት ነው። ይህም ሊቪንግ ዘ ለንግስ መስት ቢ አድሬስድ ባይ ኢንክሪዚንግ ዘ ኤክስክሪሽን ኦፍ ኤክስፓይሬሽን ይላል። ይህም ደግሞ እንግዲህ ከፍተኛ መጨናነቅ ስለሚፈጠር አየርን እንደፈለገ ወደ ውጭ ኤክስፓይሬሽን ወይም ለመተንፈስ ችግር ይፈጥራል ማለት ነው። እሺ ለብሮንካይል አስማ ምክንያት የሚሆኑ ለዚህ የሚያጋልጡ ነገሮች እነማን ናቸው የሚለውን ቀጥለን እናያለን። ብሮንካይል አስማ እንግዲህ ዝም ብሎ አይይዝም። እነኚህ ዋና ዋና ምክንያቶች እነኚህ ናቸው። ኮመን ኮዝስ ፎር አስማ አር ይላል። እንግዲህ ለብሮንካይል አስማ ወይም ለአስማ እንደ የጋራ የሆኑ ምክንያቶች ተብሎ የተቀመጡ ወይም ሳይንሱ አጥንቶ ያገኛቸው ማለት ነው። የመጀመሪያው ቶባኮ ስሞኪንግ ነው። ይሄ እንግዲህ የተለያዩ ሲጋራዎች የሲጋራ ትንባሆችን ማጨስ አጠቃላይ እኛ ወደ ሳምባችን የተለያዩ ሲጋራ ከትንባሆ የሚዘጋጁ ሌሎችም ከሐሽሽም ይሁን ከምን በአጠቃላይ እነኚህ በጭስ መልክ የምናስገባቸው የተለያዩ ነገሮች ለዚህ ለብሮንካይል አስማ ያጋለጡናል ማለት ነው። በአጠቃላይ ሲጋራም ሆነ ሌሎች ነገሮችን ማጨስ ሺሻም ይሁን ሐሽሽም ወዘተ ማጨስ እንግዲህ ለብሮንካይል አስማ ያጋለጣል ማለት ነው። ሌላው ፖሉሽን ነው። ፖሉሽን ሲባል የአየር ብክለት ነው። አየር በተለያየ ነገር ሲበከልና እኛ ንጹህ አየር አስገባን ብለን አብሮ የተበከለው አየር ወደ ሳምባችን ሲገባ። ሌላው አለርጂስ ነው። የተለያዩ ሰውነታችን የማይፈልጋቸው አለርጂዎች አሉ። ለምሳሌ ሰቻስ ፖለን ይላል። ይህ በተለይ አበባማ እጽዋት ባሉበት አካባቢ ላይ ብናኝ ፖለን ግሬን የሚባለው ወይም ወንዴው ዘር ብናኝ ወደ አፍንጫችን ከገባ ይህም ለአስማ ያጋለጠናል። ሌላው ሞልድ ነው። ሞልድ እንግዲህ ከይስት ከፈንገስ የሚወጣ ብናኝ አለ። ፈንገሶች በብዛት ሲመረቱ አንድ አካባቢ የሚወጣ ብናኝም አለ። እንደዚሁም ደስት ነው። ደስት የተለያየ በኮንስትራክሽንም ይሁን በተለያየ ምክንያት የተለያዩ አቧራዎች ይነሳሉ። እነኛ አቧራዎችን እንግዲህ ወደ በአፋችንም በአፍንጫችንም ያው አየር ስንስብ አብሮ ይገባል። እነኚህ ነገሮች በሚገቡበት ጊዜ ለብሮንካይል አስማ ያጋልጠናል። እንግዲህ ብሮንካይል አስማ በአጠቃላይ ምን ይለዋል? ለንግ ዲዚዝ ነው የሚለው። በአጠቃላይ የሳምባ በሽታ ነው። ምክንያቱም ይህ ችግር የሚፈጠረው ሳምባችን ውስጥ ዋናው የመተንፈሻ አካላችንም ሳምባ እንደመሆኑ መጠን ለንግ ዲዚዝ ነው። እነኚህ እንግዲህ በደንብ በትኩረት ልናያቸው ይገባል ማለት ነው። ከነኚህ ነገሮች መጠንቀቅ አለብን። በተለይ ቶባኮ ስሞኪንግ የሲጋራ ማጨስ ወጣቶች እንደ መዝናኛ እንደ ቄንጥ ይቆጥሩታል። ግን ወደፊት ሲቆይ ለብሮንካይል አስማ ስለሚያጋልጥ በአጠቃላይ ሲጋራም ሆነ ቶባኮ የመሳሰሉ ነገር ማጨስ አያስፈልግም። ከአየር ብክለት አካባቢ ካሉበት መራቅ፣ እነኚህ ፖለን ግሬንና ሞልድ የመሳሰሉት አካባቢ ላይ በተቻለ መጠን መራቅ ነው። አለበለዚያ እየገባ ሲቆይ መጨረሻ ላይ ለብሮንካይል አስማ ያጋልጠናል ማለት ነው። እሺ ተማሪዎች እንግዲህ በመቀጠል ደግሞ 5.4 ሂውማን ዩሪናሪ ሲስተም ነው። እንግዲህ ብሪዚንግ ሲስተምን ጨርሰን ወደ ሂውማን ዩሪናሪ ሲስተም ደግሞ እንገባለን ማለት ነው። ሂውማን ዩሪናሪ ሲስተም አለው ኦብጀክቲቭ አለው። እንግዲህ እንደተለመደው ያው at the end of this session the students will be able to ይላል። እሱን ያው አልጻፍኩትም ሁሌም የተለመደ ስለሆነ ይህንን ትምህርት ከተማራችሁ በኋላ ዋና ማወቅ ያለባችሁ ነገሮች እዚህ ጋር አስቀምጠናል ማለት ነው። ኦብጀክቲቭ ያው ዓላማው እንግዲህ ይህን ትምህርት ከተማራችሁ በኋላ ማወቅ የሚገባችሁ በዚህ
በሂውማን ዩሪናሪ ሲስተም ውስጥ ምንድነው የሚለውን እናያለን ማለት ነው። የመጀመሪያው ዲስከስ ኤንድ አይደንቲፋይ ዘ ስትራክቸር ኤንድ ፋንክሽን ኦፍ ዘ ኪድኒ ነው። እንግዲህ በስትራክቸሩ መዋቅሩንም እንዲሁም ተግባሩንም የኪድኒን እዚህ ላይ በደንብ መወያየትና መለየት መቻል ይጠበቅብናል ማለት ነው። ስንጨርስ the process of urine information and tell the role of the excretory system in the homeostatic process ነው። እንግዲህ በተጨማሪ ደግሞ ፕሮሰሱን ሂደቱን እናያለን በሆሞስታቲክ ሲስተም። ያው ሆሞስታቲክ ሲስተም እንግዲህ ባለፈው እንዳልነው ነው። ሆሞስታቲክ ሲባል እንግዲህ ቅድም እንደነገርኳችሁ ኢንተርናል ፊዚካል ኤንድ ኬሚካል ኮንዲሽንስ ሜንቴንድ ባይ ሊቪንግ ሲስተም ሆሞስታሲስ እና ይህን ፕሮሰስ እንግዲህ ሆሞስታቲክ ፕሮሰስን ሁሉ ያከናውናል። መከናወኑን እናረጋግጣለን ማለት ነው። ያው ፊዚካል እና ኬሚካል ኮንዲሽኑን ሜንቴንድ በሆኑም በሊቪንግ ሲስተም አጠቃላይ በህይወት ላይ ያንን እናረጋግጣለን ማለት ነው። ትምህርቱን ተምረን ስናረጋግጥ ማለት ነው። እንግዲህ በቀጥታ ወደ ትምህርቱ ስንገባ ተማሪዎች you may be familiar with the function of the excretory system ይላል። አሁን እንግዲህ ስለ ኤክስክሬቶሪ ሲስተም ያው ለኛ አዲስ አይደለም፣ ፋሚሊያር ነው፣ ልክ እንደ ቤተሰብ ነው፣ የምናውቀው ነው ያለ ነው። እያንዳንዳችን ሲል እንግዲህ እያንዳንዳችን ስለ ኤክስክሬቶሪ ሲስተም እናውቃለን ማለት ነው። ምክንያቱም which include blood purification and waste removal ዋናው ዩሪናሪ ሲስተም ዋና ተግባሩ ብለድን ፒዩሪፋይ ማድረግ፣ ደምን ማጣራት። ምክንያቱም ኪድኒ ነው ደምን በየዕለቱ ኪድኒ ከደም ውስጥ ያሉትን ቆሻሻዎች እያጣራ መልሶ ፒዩሪፋይ በማድረግ ወደ ሰውነታችን ይመልሳል። የተጣራውን ደግሞ ዌስት ሪሙቭ ያደርጋል ማለት ነው። ስለዚህ የዩሪናሪ ሲስተም ዋናው ፋንክሽን ዋናው ተግባሩ ምን ጊዜ መርሳት የለባችሁም፣ ዋናው ብለድ ፒዩሪፊኬሽን ኤንድ ዌስት ሪሙቫል ነው። ደምን ማጣራትና ከዛ የተጣራውን ነገር ደግሞ ምን ማድረግ ነው ማስወገድ ነው ማለት ነው። በሽንት መልክ ማስወገድ ማለት ነው። ስለዚህ ይህንን ምን ጊዜ መርሳት የለብንም። ያው ኤክስክሬቶሪ ሲስተም ሲባል እንግዲህ ይሄ ነው። ማስወገድ ብቻ ሳይሆን ማጣራትም አለ። የተጣራው ብለድ መልሶ ወደ ሰውነታችን ይገባል፣ ስራውን ይሰራል። አሁንም በቃ ለዚህ ነው ምን ጊዜም ኪድኒ ስራውን ይሰራል፣ ያጣራል። ብለድን አጣርቶ ንጹህን ደም ወደ ሰውነታችን ይመልሳል። በአንጻሩ ደግሞ ከውስጡ የሚወጣውን ወጋጅ ደግሞ ሪሙቭ ያደርጋል ማለት ነው። በሽንት መልክ በፈሳሽ መልክ ሪሙቭ ያደርጋል። ይህ ዩሪናሪ ሲስተም ዋናው ፋንክሽን ነው ማለት ነው። እሺ ተማሪዎች አሁን እንግዲህ ቅድም እንዳልነው ብለድን ፊልተር ማድረግና ዌስትን ሪሙቭ ማድረግ ነው። the system on the other hand በሌላ መልኩ ደግሞ performs additional equally vital function ነው። እኩል የሆነ ለሁሉም ጠቀሜታ ሁሉንም ቫይታል የሆኑ ነገሮችን ወይም ቫይታል ማለት እንግዲህ በጣም ጠቃሚ ወሳኝ የሆኑ ነገሮች በሙሉ ኢኳሊ ቫይታል ፋንክሽን ለሁሉም እኩል እንዲደርስ ያደርጋል ማለት ነው። ኢኳሊ ቫይታል ፋንክሽን እንግዲህ እኩል የሆነ ጠቀሜታ ለሁሉም ይሰጣል ማለት ነው። ሌላው እዚህ ጋር እንግዲህ ይሄው ቫይታል ፋንክሽን ጠቃሚ የሆነ ተግባር አለው ከቅድሙ ውጪ ማለት ነው። ይሄም ኮንሲደር ፒኤች ኮንትሮል ነው። እንግዲህ በሰውነታችን ውስጥ ፒኤች አለ፣ በደማችን ውስጥ ፒኤች አለ። ኤቭሪቲንግ ፒኤች እንዳለ እናውቃለን። ያው ፒኤች እንግዲህ ታስታውሳላችሁ ከ0 ጀምሮ እስከ 14 ድረስ አሲዲክ እና ቤዝ ተብሎ ለሁለት ተከፍሎ እንዲሁም ኒውትራል አለ አይደል። በደማችን ውስጥ ያለውን ፒኤች ቫልዩ ኮንትሮል የሚያደርግልን ይህ ዩሪናሪ ሲስተም ነው ማለት ነው። ኮንሲደር ፒኤች ኮንትሮል which is shared by lungs ከደም ጋር እና lungs and blood ነው የሚለው ከሳምባና ከደማችን ጋር ሼር በማድረግ ፒኤች ኮንትሮልን ይቆጣጠርናል ማለት ነው። እንግዲህ እዚህ ጋር ሚናል shared by lungs and blood buffers such as ካርቦኒክ አሲድ H2CO3 በኬሚስትሪ H2CO3 ማለት ካርቦኒክ አሲድ ነው። and ባይካርቦኔት አናዮን አለ ደግሞ ይሄ ደግሞ HCO3 ማይነስ ከላይ እንደምታ ማይነስ ነው። እንግዲህ እነኚህን ፒኤች ኮንትሮል በሳምባችንና በብለድ ውስጥ ያሉትን ያው በፈርስ ያው ፒኤች ኮንትሮል ነው። ይህ እንግዲህ ካርቦኒክ አሲድ እና ባይካርቦኔት አናዮንን እንግዲህ ምን ያደርጋል ማለት ነው ኢኳሊ ለቫይታል ፋንክሽን ባላንስ የማድረግ ስራ ይሰራል ማለት ነው። አስፈላጊ የሆነውን ፒኤች ብቻ ነው እንዲሆን የሚያስፈልግ። ከዛ ውጭ ከሆነ ግን ለአደጋ ስለሚያጋለጥ ይህን ልብ ልንል ያስፈልጋል ማለት ነው። በተለይ ካርቦኒክ አሲድ እና ባይካርቦኔት አናዮን በዚህ በሳምባችንና በብለድ ውስጥ ባለው በፈር ምን መሆን አለበት ባላንስ መሆን አለበት ማለት ነው። in order to maintain blood pH between 7.35 and 7.45 as the value ልብ በሉ እንግዲህ የሚፈለገው በደማችን ውስጥ ያለው ፒኤች መጠን ይሄ ነው። ባላንስ የሆነ ለጤና ተስማሚ የሆነ ተመጣጣኝ የሆነ ፒኤች ቫልዩ 7.35 and 7.45 በእነኚህ መካከል ሲሆን ነው ሰውነታችን ትክክለኛውን ፒኤች ደማችን የሚፈልገው ማለት ነው።
as the value higher than 7.8 or lower than 6.8 can lead to death ይላል። ልብ በሉ በብለድ ውስጥ እነኝ ከላይ ባየነው በላንግስ ኤንድ ብለድ በእነዚህ ካርቦኒክ አሲድ ባዮካርቦኔት አናይን በፒኤች ደረጃ ተቀምጦ ሲሰላ ማለት ነው ሲሰላ ወይም ሲለካ ከ7.8 በላይ ከሆነ ወይም ከ6.8 በታች ከሆነ ፒኤች ቫልዩ ሊድ ቱ ዴዝ ነው። እንግዲህ አያችሁ ወደ ሞት ሴሎቻችን የደም ሴሎች ይሞታሉ። የደም ሴሎች ማለት አጠቃላይ እንግዲህ የህይወታችን ወደ ሞት ይጓዛል። ስለዚህ ይህንን 7.35 እስከ 7.4 ከነኚህ እንዳይበልጥ ፒኤቹን ሜንቴን ያደርጋል። ዩሪናሪ ሲስተም ሜንቴን ያደርጋል፣ ባላንስ ያደርጋል። ምን ጊዜም አንዱ ከፍ ሲል ቶሎ ብሎ ባላንስ ያደርጋል። አስፈላጊውን ነገር በማዘጋጀት አላስፈላጊውን በማስወገድ ማለት ነው። እንዲህ ያደረገ ፒኤች ቫልዩን ይጠብቅልናል ማለት ነው። ከዚህ ግን ካለፈ አሁን ለምሳሌ ኪድኒ ስራ በሚያቆምበት ጊዜ ለዚህ ነው ሰዎች ቶሎ ለአደጋ የሚጋለጡትና ፒኤች ቫልዩ ከፍ ይላል። ደም መጣራት አይችልም። ውጋጅ እንደፈለገ መውጣት አይችልም። ምክንያቱም ኪድኒ ስራውን በማይሰራበት ጊዜ ቶሎ ብሎ ሰዎች ለብዙ ችግር ይጋለጣሉ ማለት ነው። ይህንን ሁሉ እንግዲህ የማመጣጠን ስራ ይሰራል ማለት ነው ዩሪናሪ ሲስተም። እሺ ተማሪዎች እንግዲህ the kidneys produce 85% of the erythropoietic ወይም EPO erythropoietic ወይም EPO 85%ን erythropoietic ወይም EPO እንግዲህ ፕሮዲዩስ የሚያደርገው ኪድኒ ነው። needed to drive red blood cell formation ይህ ደግሞ ዋናው ቀይ ደም ሴሎችን ምን ለማድረግ ነው? እነኚህን ፎርሜሽን ድራይቭ ለማድረግ ይህ ኤሪትሮፖይቲክ ወይም ኢፒኦ የሚባለው አስፈላጊ በመሆኑ ምክንያት ኪድኒ 85%ን ኢፒኦን ምን ያደርጋል? ፕሮዲዩስ ያደርጋል ማለት ነው። ለምን? ለቀይ ደም ሴል ፎርሜሽን ወሳኝ ስለሆነ ማለት ነው። እንግዲህ ኤሪትሮፖይቲክ ወይም ኢፒኦ የሚባለው ያው ሬድ ብለድ ሴልስ ላይ ነው እንትን የሚለው ኦክሲጅኔትድ ይሆናል፣ ኤሪትሮሳይትስ ይሆናል። ሬድ ቦን ማሮ ላይ ዋናው ፋንክሽን አለው ማለት ነው። ሬድ ቦን ማሮ ትክክለኛ በሚሆንበት ጊዜ ሬድ ብለድ ሴልስ እንደፈለገ ይመረታል፣ ኦክሲጅንን የመሸከም አቅም ይኖረዋል። እነኚህ በሙሉ ስራዎች እንግዲህ ለማከናወን ኪድኒ ይሄን ኤሪትሮፖይቲክን ወይም ኢፒኦን ፕሮዲዩስ ያደርጋል። 85%ን ፕሮዲዩስ የሚያደርገው ከፍተኛውን እንግዲህ ድርሻ ይዞ እሱ ነው ማለት ነው። ይሄም ለምን አስፈለገ ሲባል ለሬድ ብለድ ሴል ፎርሜሽን ወሳኝ ስለሆነ ማለት ነው። እንግዲህ ቦን ማሮው ላይ በደንብ እንዲመረቱ ኦክሲጅን በደንብ እንዲሸከሙ ኦክሲጅን በደንብ እንዲጓጓዝ ስለሚያደርግ ይህንን በኃላፊነት ኪድኒ 85%ን ጤናማ የሆነ ኪድኒ ወይም ጤናማ የሆነ ኩላሊት ይህንን ስራ ያከናውናል ማለት ነው። The kidneys also undertake the final synthesis step in the creation of vitamin D. ሌላው ደግሞ በተጨማሪ ደግሞ የመጨረሻ ውጤቱ ላይ ምን ያደርጋል? ክሬሽን ኦፍ ቫይታሚን ዲን ክሬት ያደርጋል ማለት ነው። ኪድኒ ጤናማ የሆነ ኪድኒ ይህንን ኃላፊነት ወስዶ ቫይታሚን ዲን ምን ያደርጋል? ክሬት ያደርጋል የመጨረሻው ስቴፕ ደረጃ ሲደርስ ማለት ነው። when the kidneys fail እንግዲህ ልብ በሉ ኪድኒያችን ግን ለአደጋ ከተጋለጠ ፌል ካረገ መስራት ካቆመ በአግባቡ ስራውን ወይም እንከን ካጋጠመው this function are weakened or removed externally ይላል። እንግዲህ ይህ ተግባራት በሙሉ ይስተጓጎልና ደካማ ይሆናል። ስለዚህ በጣም ችግር ይፈጠራል። ኮዚንግ ሆሞስታሲስ ቱ ዲስራፕተር ነው። እንግዲህ ሆሞስታሲስ ቅድም እንዳየነው ሆሞስታሲስ በአግባቡ ስራውን ማከናወን አይችልም ማለት ነው። ምን ይሆናል ማለት ነው? ይስተጓጎላል፣ ስራው አስቸጋሪ ይሆንበታል ማለት ነው። ምክንያቱም ሆሞስታሲስ ምን ጊዜም ስራውን መስራት አለበት። ምክንያቱም ሆሞስታሲስ ኢንተርናል ፊዚካል ኤንድ ኬሚካል ኮንዲሽን ሜንቴን ማድረግ ነው ለህይወት ላላቸው ነው። ምክንያቱም ሬድ ብለድ ሴልም ህይወት አላቸው፣ ሴሎች በሙሉ ህይወት ስላላቸው እነሱ በሙሉ ምን ማለት ነው? ሜንቴን እነሱን ማደራጀት እንደገና እንዲሻሻሉ ማድረግ ነው ስራው። ግን ይህ ኪድኒ ላይ ችግር በሚያጋጥም ጊዜ ዲስራፕትድ ይሆናል፣ ችግር ይፈጠራል። ሆሞስታሲስ ስራውን በአግባቡ ማከናወን አይችልም። ምክንያቱም ኪድኒ ላይ ምን አለ? ችግር ሲኖር ማለት። ስለዚህ ምንጊዜም በየጊዜው ኩላሊታችንን ቼክ ማስደረግ እና የሆነ ችግር ሲያጋጥም ዝም ማለት የለብንም ማለት ነው። እነኚህ የተለያዩ ምልክቶች ሲታዩ ቶሎ ብለን ወደ ሕክምና ቦታ ሄደን ማስተካከል ይገባናል። ምክንያቱም እንደምታዩት ነው ኪድኒ ፌል ያደረገባቸው ሰዎች ለኩላሊት እጥበት ከፍተኛ ወጪ ይወጣል። በዛ ላይ ስቃይ ነውና እዛ ከመድረሳችን በፊት በየጊዜው ቼክአፕ ማድረግ አስፈላጊ ነው ማለት ነው ተማሪዎች። እሺ ተማሪዎች እንግዲህ እንዳልነው እንግዲህ ኪድኒ ወይም ኩላሊታችን በአግባቡ የማይሰራና ችግር የሚፈጠርበት ከሆነ ደግሞ እነኚህ ምልክቶች ይታያሉ ማለት ነው። ዊክነስ፣ ፋቲግ፣ ሾርትነስ ኦፍ ብሬዝ፣ አኒሚያ፣ ጀነራላይዝድ ኢዴማ፣ ስዌሊንግ ማለት ነው፣ ሜታቦሊክ አሲዶሲስ። እነኚህ በሙሉ ኪድኒ በአግባቡ ስራውን
ማከናወን ሳይችል ሲቀር ወይም ፌል በሚያደርግበት ጊዜ በአንድ ሰው ላይ የሚታዩ ምልክቶች ናቸው። ከፍተኛ የሆነ ድካም ይታያል፣ የመተንፈስ ችግር ይታያል፣ የደም ማነስ እጥረት ያጋጥማል። እንደገና ቅድም እንደተባለው ኪድኒው ፌል በማድረጉ ምክንያት ፈሳሽ ስለማይወጣ ሰውነታችን ላይ እብጠት ይታያል። ኢዴማ ማለት ወይም ስዌሊንግ እብጠት ይታያል። ሰውነታችን ያብጣል። ሜታቦሊክ አሲድ እንደገና ሰውነታችን መወገድ የሚገባው አሲድ ስለማይኖር የአሲድ መብዛት ይኖርና ከፍተኛ መጨናነቅ ህመም ይፈጠራል ማለት ነው። እንዲሁም ኢንክሪዝ ፖታሺየም ሌቭል ፖታሺየም ባላንስ መሆን ነበረበት፣ መወገድ ነበረበት። ከመጠኑ በላይ ኢንክሪዝ ይሆናል ፖታሺየም ሌቭል በሰውነታችን ውስጥ። ሀርት አሪተማይስ ይፈጠራል፣ የልብ ችግር ይፈጠራል። ባለፈው ስለ ሀርት አይተናል። ይህ በመሆኑ ምክንያት በልብ ላይም ችግር ይፈጠራል። ኤንድ አዘር ሲምፕተምስ ሜይ ኦከር ኢን ዘ አፌክትድ ፐርሰን። ሌሎች ምልክቶች እንግዲህ እነኝና የመሳሰሉት ምልክቶች በሚታዩበት ጊዜ ኩላሊታችን ስራውን እያቆመ ስለሆነ ቶሎ መመርመርና ወደ ሕክምና መሄድ ያስፈልጋል። አለበለዚያ እነኚህ ነገሮች ከቀጠሉ ወደ ሞት ወይም ወደ ዴዝ ስለሚያመራ ማለት ነው። each of these functions is critical to your survival and well-being። እነኚህ ተግባራት በአግባቡ እነኚህ ችግሮች የሚፈጠሩ ከሆነ ዩሪናሪ ሲስተም በአግባቡ ስራውን ኪድኒ ስራውን የማይሰራ ከሆነ የማይጠራ ከሆነ ሽንት የማይወገድ ከሆነ ደም በአግባቡ ተጣርቶ ስራውን ማከናወን ከሆነ ክሪቲካል ነው። በጣም ወሳኝና አስቸጋሪ ሁኔታ ላይ ነው። ለመኖር ራሱ ህይወትን በሰላማዊ ሁኔታ ለመምራት አስቸጋሪ ነው። ህይወታችን አደጋ ላይ ይወድቃል። በሽተኛ ነው የምንሆነው፣ እየማቀቅ እንኖራለን ማለት ነው። ስለዚህ እነኚህ ምልክቶች በሚታዩበት ጊዜ ቶሎ ወደ ህክምና ቦታ መሄድ ያስፈልጋል። እንግዲህ ከላይ ያናችሁ ከፍተኛ ድካም፣ የመተንፈስ ችግር፣ የደም ማነስ እጥረት፣ ሰውነታችን የማበጥ ባህሪ ሲያሳይ እነኚህ ችግሮች በሙሉ በሚከሰቱበት ጊዜ ቶሎ ወደ ህክምና ካልሄድን እንግዲህ ወደ ሰርቫይቫል በሰላም የመኖር ወይም የመኖር እድላችን በሙሉ የመነመነ። ስለዚህ ጥንቃቄ ማድረግ ይጠበቅብናል ማለት ነው ተማሪዎች። እሺ እንግዲህ ተማሪዎች መርሳት የሌለብን the kidney should be thought of as a plasma regulator rather than a urine-maker። እንግዲህ ኪድኒ ቅድም ካልናቸው በተጨማሪ ፕላዝማን ሰውነታችን ውስጥ ያሉትን የተለያዩ ፕላዝማዎችን ሬጉሌት ያደርጋል፣ ይቆጣጠራል። እንደገና ደግሞ ዩሪን ሜከር ነው። አጣርቶ ዩሪን ወይም ሽንትን የሚሰራልን እሱ ነው። ከዛ ከተጣራ በኋላ በሽንት ቱቦ አማካይነት ወደ ፊኛ በመሄድ ከፊኛ ወደ ውጭ እንዲወገድ ያደርጋል ማለት ነው። እንግዲህ ኪድኒ ከፍተኛ ጠቀሜታ እንዳለው እንዳትዘነጉ። ኪድኒያችን ወሳኝ ነው ማለት ነው። ፕላዝማን ይቆጣጠራል። በአንጻሩ ደግሞ ዩሪን ሜከር ነው። ያው ሽንትም እንዲመረት የሚያደርግ እንዲዘጋጅ የሚያደርግና ከዛ ወደ ውጭ እንዲወገድ አላስፈላጊ ነው። ዩሪን ማለት ያው ሽንት አላስፈላጊ ወጋጅ ነው ወይም ዌስት ነው። ይሄ መወገድ ያለበት አጣርቶ እንዲወገድ የሚያደርገው ዩሪን የሚፈጥረው ኪድኒያችን ነው ማለት ነው። ቀጥለን ኤክስተርናል ስትራክቸር ኦፍ ኪድኒ ያለን እንግዲህ የኪድኒን ውጫዊ ክፍል ነው የምንመለከተው። አሁን ወደፊትም በስዕል መልክ እናየዋለን፣ ግን ቲዮሪውን አሁን ማየት ስላለባችሁ ነው። ኤክስተርናል ስትራክቸር ኦፍ ኪድኒ ይላል። the kidneys are a pair of bean-shaped organs ነው። እንግዲህ ጥንድ ነው፣ ግራና ቀኝ የሚገኝ ነው። ይሄ ደግሞ ቅርጹ ሲታይ ቢን ሼፕድ ነው። ያው ባቄላ የመሰለ ቅርጽ ነው ያለው ማለት ነው። ኢን ዘ አብዶሚናል ካቪቲ ነው የሚለው ያው ሆዳችን አካባቢ የሚገኝ ነው። ዛት አር ፕሌስድ ዳይሬክትሊ ቢሎ ዘ ሊቨር ነው የሚለው ከጉበታችን ዝቅ ብሎ የሚገኝ ጉበታችን ያው በስተቀኝ ቢኖርም በአንጻሩ በዛው ልክ በግራ በኩል ጉበት ባይኖርም በዛው አቅጣጫ ኪድኒ ወይም ይህ ኩላሊት የምንለው ወሳኝ የሆነ ቫይታል ኦርጋን ወይም በጣም ጠቃሚ የሆነ አካላችን ይገኛል ማለት ነው። ቅርጹ ያው ቢን ሼፕድ ነው፣ ባቄላ የመሰለ ቅርጽ ነው ያለው ማለት ነው። the endocrine system includes the adrenal glands። እንግዲህ ኢንዶክራይን ሲስተም እንግዲህ አጠቃላይ ይህ ሲስተም በኪድኒ ዙሪያ ያለ ነው። ይህ እንግዲህ በአድሬናል ግላንድ አሉት ኢንዶክራይን which are located on the top of each kidney ነው። በእያንዳንዱ በሁለቱም ኪድኒያችን አናቱ ላይ ጫፍ ላይ አድሬናል ግላንድስ አሉ። እንግዲህ በግ ወይም ፍየል ሲታረድ ልታዩም ትችላላችሁ። ምክንያቱም እነኚህ አጥቢዎች ላይ በሙሉ ተመሳሳይ የሆነ ነገር አድሬናል ግላንድስ የሚባል ልክ አተር የመሰለ ከኪድኒ ወይም ከኩላሊታችን አናት ላይ ከበግ ወይም ከእንትን ላይ አናቱ ላይ አተር የመሰሉ ነገሮች ታያላችሁ። በሁለቱም ላይ እነኛ አድሬናል ግላንድ ናቸው። ስለ አድሬናል ግላንድ በፊትም ተምራችኋል። ሰውነታችን ጉልበት ኃይል በሚያስፈልገው ጊዜ ከውስጣቸው አመንጭቶ የሌለ ጉልበት እንዲሰጥ የሚያደርጉ ግላንድ ነው ይሄ። እንግዲህ ይህ እጢ ከኩላሊታችን አናት ላይ በሁለቱም ኩላሊታችን አናት ጫፍ ላይ የሚገኝ ነው ማለት ነው። ቶፕ ኦፍ ኢች ኪድኒ ነው የሚለው ማለት ነው። እንግዲህ ያው ኤክስተርናል ስትራክቸሩን እያየን ነው የኪድኒን ማለት ነው።
እሺ እንግዲህ ቅድም እንዳየነው ለማጠናከር ያክል blood is purified and filtered by the kidney ብለናል። እንግዲህ ደም የሚጠራው እና ፒዩሪፋይድ የሚሆነው ተጣርቶ ትክክለኛው ንጹህ ደም እንዲኖር የሚያደርገው ኪድኒ ነው። በአንጻሩ ደግሞ ያጣራውን ደግሞ ዌስት ፕሮዳክት ያስወግዳል በዩሪን መልክ ማለት ነው። the kidney filter all of the blood in the human body on a daily basis ነው። በየዕለቱ ነው። በተለይ በሰው ልጆች ላይ በሌሎችም እንደዛ ይሆናል። ግን በሰው ልጆች ላይ በየዕለቱ ደማችን ይጣራል። በየዕለቱ እየተመላለሰ እየተጣራ እየተመለሰ አሁንም የሆነ ነገር በሚኖርበት ጊዜ መወገድ ያለበትን እያጣራ የሚያስወግድልን ኪድኒ ነው። ምንም ረፍት የለም። ሌሊትም ቀንም ስራው ማጣር ደም ውስጥ ያሉትን ቆሻሾች ማስወገድና የተጣራውን ደም መልሶ ወደ ሰውነታችን መመለስ ነው ማለት ነው። consuming over 25% of the oxygen taken by the lungs in the process ይህንን ሰውነታችን ውስጥ ያለውን ደም በሙሉ ለማጣራት 25% of oxygen ከሳምባችን መውሰድ አለበት ማለት ነው። ምክንያቱም ከፍተኛ ኤነርጂ ስለሚያስፈልግ ማለት ነው። ስለዚህ ሳምባችን ከሚያስገባው ኦክሲጅን ውስጥ 25%ን ኪድኒ ይጠቀማል። ምክንያቱም ከፍተኛ ኦክሲጅን ወይም ኃይል ስለሚፈልግ ማለት ነው። ይሄን ለማጣራት ስሩ ኤሮቢክ ሪስፓይሬሽን ያው ኤሮቢክ ሪስፓይሬሽን ማለት ታስታውሳላችሁ ኦክሲጅንን መጠቀም መተንፈስ ማለት ነው። ኦክሲጅንን መውሰድ ማለት ነው። ኦክሲጅን ማስገባት ኦክሲጅንን መጠቀም ኤሮቢክ ነው። ስሩ ኤሮቢክ ሪስፓይሬሽን እንግዲህ በኦክሲጅን በሚጠቀምበት ጊዜ ኪድኒ ኦክሲጅን ኢኔብልስ ኪድኒ ሴልስ ቱ ፕሮዲዩስ ኬሚካል ኢነርጂ በዚህ ጊዜ ኬሚካል ኢነርጂ ይፈጠራል ማለት ነው። ኢን ዘ ፎርም ኦፍ ኤቲፒ ኤቲፒ እንግዲህ ኢነርጂ ነው ብለናል። እንግዲህ ዘ ፎርም ኦፍ ኤቲፒ ይህንን ይፈጥራል ማለት ነው። ይህ ኤቲፒ ደግሞ ምን ያደርጋል? እንደፈለገ ኃይል ኖሮት ኪድኒ እንደፈለገ ደምን እንዲያጣራ ይረዳዋል። ስለዚህ ከፍተኛ የሆነ ኦክሲጅን ይጠቀማል። ያ ደግሞ ወደ ምን ይለወጣል? ወደ ኤቲፒ ይለወጣል፣ ወደ ኢነርጂ ይለወጣል። ያ ኢነርጂ ደግሞ ኪድኒ ኃይል ኖሮት በአግባቡ ስራውን እንዲያከናውንና እንዲያጣራ ይረዳዋል ማለት ነው ተማሪዎች። ስለዚህ ኪድኒ ከፍተኛ ጠቀሜታ አለው። ለሚቀጥለው በሌሰን 31 እንገናኛለን። ለዛሬ ይበቃናል። ምንጊዜም ግን ዋሸራ አካዳሚን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ለዛሬ ይበቃናል ተማሪዎች። ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው።